በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሮ ወሰቡ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በሰኔ 17 በዚች ቀን ታላቁ አባት አባ ለትጹን አረፈ። ይህም አባት ከብንሳ ሀገር ነበር። ጎልማሳ በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ ጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውንም በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥ ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንንም ተቀብሎ እስዋት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመረ። ሰባት ቀንም ይጾም ነበረ። የእግዚአብሔር መልአክ ተገለጸለትና የምንኩስናን ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየ። ከዚህ በኋላ ልብሱንና አስኬማውን አለበሰው፣ በገድል መጠመድን ጨመረ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙ መነኮሳት የሚጎበኛቸው ነበር። በአንዲት ዕለትም ወደዚህ ገዳም ሄደ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። አባ ለትጹንም አባት ሆይ በአንተ ላይ የሆነው ምንድን ነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉ ሊነግረው ጀመረ። እንዲህም አለው፣ ከእኔ አስቀድሞ እንደ እርሱ ያለ ማንም ያልሰራው ኃጢአት ሰርቻለሁ። አባቴ ሆይ በጸሎት አትርሳኝ። የቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄድሁ። ኤጲስቆጶሱንም ቅስና ሹሞኛል ብዬ በድፍረት በቁርባን ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ፣ እርሱንም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራ ያጠጥቼ ሕፃኑን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው፣ ተነግሮ ያልቅም። ከበጎ ስራ ምን የሰራሁት የለም። ነገር ግን በጸሎት አትርሳኝ፣ ከዚህ ከኃላፊው ዓለም መውጫዬ ደርሷልና። ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆነ ስቃይ ሲያሰቃዩት አባ ለትጹን አያት። አባ ለትጹንም የመረረ ልቅሶን አለቀሰ። አባ ለትጹን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ። አባ ለትጹንም ስለዚህ ኃጥእ ሰው ነፍስ ክብር ይግባውና ጌታችንን እየለመነ 5 ጊዜ እስከሚሞት ሰውነቱን ያሰቃያት ጀመረ። የመላእክት አለቃ ሚካኤል መጥቶ አስነሳውና እንዲህ አለው፣ ስለዚህ ኃጢአተኛ ነፍስን አትግደል፣ ምሕረት አይገባውም እና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባ ለትጹንም ግን መሐሪ ይቅር ባይ ወደሆነ እግዚአብሔር ስለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህ በኋላ ራሱን በባህር አሰጥሞ ሞተ። ያን ጊዜ ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህር ዳር ተቀመጠ። ከባህሩም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጡ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስን ለምን ትገላለህ? አለው። አባ ለትጹንም እንዲህ ብሎ መለሰ፣ መሐሪና ይቅር ባይ ጌታዬ ፈጣሪ ሆይ ያንን ኃጢአተኛ ትምረው ዘንድ እለምናለሁ። ያለዚያ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት። ከዚያም በኋላ ጌታችን የዚያን ኃጥእ ነፍስ ያመጣት ዘንድ ሚካኤልን አዘዘውና መጣት። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይህች ነፍስ አፈር ትሁን እንጂ ለስቃይ ወይም ለሕይወት አትሁን አለ። አባ ለትጹንም ስለ ይቅርታውና ቸርነቱ ገናንነት መድኃኒታችን ፈጽሞ አመሰገነው። ከዚህ በኋላ ጌታችን አባ ለትጹንን የመረጡ ለትጹን ሆይ በእውነት እነግርሃለሁ፣ መታሰቢያን ለሚያደርግ ሁሉ በስምህ መባ ለሚያስገባ ወይም የተራበ የሚያበላ፣ የተጠማ ለሚያጠጣ፣ የተራቆተ የሚያለብስ ወይም ገድልን ለሚጽፍ እኔ የኋላውንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ።
በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህን ብሎ ወደ ሰማያት አረገ። ቅዱስ አባ ለትጹንም እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርን አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአባ ለትጹን እስከ ፍጻሜ ከዘክለ ከመያውፅም ደይን ብእሲየ ህጉለ ለለመዋይል ሰዱን ዘይብል ቆጽለ በትምህርት አብይም ብዛ ተጋደለ ገለ በአምሳለ ኦፍ ኮነ ስጋው ቀሊለ። በዚህችም ዕለት ፍጹም መናን የሆነ የመጻተኛው ባህታዊ ጰላሞን የረፍቱ መታሰቢያ ነው። እርሱን ከተጋድሎ የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህም አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገርና ከቶ ሳይስቅ ለረጅምና ለብዙ ዘመናት ኖረ። ሰይጣንም የሚያስቅ ነገርን፣ ጨዋታን ብዙ ጊዜ በላይ ያመጣበት ነበር። እርሱ ግን ፈገግ እንኳን አይልም፣ ነገር ግን የሚተክዝ ነበር። ክብር ይግባውና ልቡን በጌታችን በኢየሱስ ክርስቶስ ፍቅር እየተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ስራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ ያውቅ ዘንድ አልተወውም። ከሰባት ቀኖችን ፍጻሜ በኋላ አባ ጰላሞን ከረሃብና ከጥማት ብዛት የተነሳ በምድር ላይ ወደቀ፣ ለመሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውም። ነገር ግን ሰይጣን ከእርሱ አርቆ አሳደደው። አረጋዊ አባ ጰላሞን በእርሱ የሆነውን ባወቀ ጊዜ ጌታ ኢየሱስ ክርስቶስ ሆይ እርዳይ ብሎ ጮኸ። ወዲያውኑም ጰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት በአንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር ስሙ ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራን የተቀበለ ነው። ያደረግከውን ሁሉ ሰይጣንም እንዴት እንዳሳተህ ንገረው። እርሱ ኃጢአትህ እስቲሰረይ ስለ አንተ ይጸልያልና የሚል ቃልን ሰማ። ወዲያውኑ ብፁዕ አባ ጰላሞን ተነስቶ ከእጅ ስራው ጥቂት ተሸክሞ አቤቱ በስም አድነኝ የሚለውን የዳዊት መዝሙር እስከ ፍጻሜው፣ ዳግመኛም 63ኛው መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችን መርቶ ወደ ሽማግሌው አባ ለትጹን አደረሰው። አባ ለትጹንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም አወጣው። ከጸለዩም በኋላ ተቀመጡ። አባ ጰላሞን የመረረ ልቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣን እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለትም የእጅ ስራውን ሲሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘናጋት። መድኃኒት የሚሆንን የጌታ ኢየሱስ ክርስቶስ እጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውሃዎች፣ ተክሎች፣ መልካም ዛፎች ያሏት ከተማን አሳየኝ። የእጅ ስራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ሙቶ በምታዝን ሴት አምሳል ሳየኝ። የእጅ ስራን እገዛለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። እንቅቦችንም ከላይ አውርዳ አኖረች። እግሮቼንም አጠበች። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋርም እበላ ዘንድ ብዙ ማለደችኝ። በልተን ጠጥተንም ሰከር። ስንጨዋወትም ባሮቿ ሁሉም ወጡ። ሁለታችንም ብቻችን ቀረን። ያን ጊዜ ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መላእክቶቹንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛ ሆንኩ። ከዚህ በኋላ በነቃው ጊዜ ብመለከት ምንም ነገር አላገኘውም። ሴትም ማዕድም ቤትም አታክልትም ቢሆን አላገኘውም። ነገር ግን ራሴ ከተራራው በታች አገኘው። እንዳልበላና እንዳልጠጣም ሆኑ። እጅግም አለቀስኩ። ሰይጣንንም በሩቁ ቁሞ መጻተኛ ጰላሞን ሆይ ወዮልህ፣ እንደ ወፍ ላጠምድህ በአንተ ላይ በርትቻለሁና እያለ ሲዘባበትብኝ አየሁ። ነገሩን ሰምቼ በመስቀል ምልክት በላይ አማተብ ከኔ ሸሸ። አሁንም አባቴ ለትጹን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትጸልይልኝ በቅድስና ተማጽኛለሁ። ቅዱስ አባት ለትጹን አይዞ እግዚአብሔር ኃጢአትን ይቅር እንደሚል አምናለሁ ብሎ መለሰለት። ከዚህ በኋላ ተነስቶ 3 መዓልትና 3 ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ። የታመናችሁ
አገልጋዮች አትፍሩ። ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታም። ጰላሞም የሰራውን ኃጢአት በራሱ በሰይጣን ላይ አደረግሁ። የጰላሞንን ኃጢአት ብቻ አይደለም፣ ነገር ግን የሚፈትናቸውን ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ እመልሳለሁ። ከዚህ በኋላ አባ ጰላሞን ከአባ ለትጹን በረከትን ተቀብለው እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ሁሉ ጸሎት ይማረን ለዘላለሙ አሜን። ሰላም ለጰላሞንም ድራስ ፈጦ መፍቀሪያ እጉልን ዘይገብር ምትሃተ በዘዚያው አምሳል እግዚአብሔር ማሪዮ መስተሳኤል ለሰሬተ የጋዩ አመተፈነው ቃል ዲበርሰ ሰይጣን ዘንተ ገብ ዘይብ። ዳግመኛ በዚች ቀን መደራው የብፁዕ አባ ገሪማ መታሰቢያ ነው። የዚህ ቅዱስ አባቱ የሮም ንጉሥ ነበር። ስሙም መስፍንዮስ ይባላል። የንግሥት እናቱ ስምም ሰፍነግያ ነው። እርሷም መካን ስለሆነች በእናቱ በቅድስት የድንግል በእመቤታችን ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህን የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ጥቂት ባደገ ጊዜ የቤተ ክርስቲያን ትምህርት አስተማረው፣ ዲቁናም አሾሙት። አስተምረው ዲቁና ሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ አነገሱት። እየፈረደና በቅን አገዛዝ እየገዛ 7 ዓመት ኖረ። በዋሻ የሚኖረው አባ ጰንጤሊዮንም በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ። ልጄ ይስሐቅ ሆይ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው። አንተ ግን ክብር ይግባውና ኢየሱስ ክርስቶስ የማያልፍ መንግሥት ትሻ ዘንድ ወደ እኔና አባ ገሪማ መልእክቱ ደርሶት በሰማ ጊዜ መንግሥትን ትቶ በሌሊት ወጥቶ ሄደ። ያን ጊዜም ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆኑ ክንፎችም ተሸክሞ የ10 ወር የሚሆነው መንገድ በ3 ሰዓት አደረሰው። በአባ ጰንጤሊዮንም ደጅ አቆመው። ይህንን በኢትዮጵያ ንጉሥ በእልአሚድ ዘመን ነበር። አባ ጰንጤሊዮንም ቅዱስ ይስሐቅን ባየው ጊዜ ደስ ብሎት አቅፎ ሳመው። ወደ በዓቱም አስገብቶ የምንኩስና ልብስ አለበሰው። ይስሐቅም በጾም በጸሎትና በስግደት ተጠምዶ ቆዳው ከአጽሙ እስኪጣበቅ ሲጋደል ኖረ። ከዚህ በኋላ መደራ ወደ ተባለ ቦታ ሄደ። በዚያም ድንቅና ታምራት እያደረገ በሽተኞችን በመፈወስና አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ዕለትም በጠዋት ስንዴ ዘራ። በሰርክም አዝመራውን ሰብስቦ አስገባ። ከእርሱም መስዋዕት አሳረገ። በማግስቱም በግራር ዛፍ ላይ በሮችን አውጥቶ የስንዴውን ነዶ አበራየ። 77 የእንቅብ መስፈሪያም ሆነ። ሁለተኛም የወይን አረግ በዓለት ላይ ተከለ። ወዲያውኑ በቀለች፣ አበበችና ፈራች። በእርሷም መስዋዕት አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ ተቃረበ። በቦታውም እንዲቆም አዘዘው። ጽሕፈቱንም እስኪጨርስ ቆመ። ምራቁንም ትፍ ባለበት ዘንድ እስከ ዛሬ ለበሽተኞች ፈውስ ሆኖ ይኖራል። ከእጁም ብርዕ በወደቀ ጊዜ ወዲያው በቀለ፣ አቆጥቁጦም አደገ። በአንዲት ዕለትም ሰዎች ወደ አባ ጰንጤሌዎን መጥተው ቀሲስ ይስሐቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጰንጤሌዎንም ወደ እርሱ ሂዶ ልጄ ይስሐቅ ሆይ ምስጢር ስላለኝ ከአጠገባችን ሰዎች አስገልል አለው። ይስሐቅም ሰዎችን ተወና እንጨቶችንም ድንጋዮችም ይገለሉ አለ። ወዲያውኑ እንጨቶች ድንጋዮች እንደ ምዕራፍ ያህል ሸሹ። አባ ጰንጤሌዎንም ልጄ ይስሐቅ ገረምከኝ አለ። ስለዚህ ከዚያች ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎውንም የቀና አካሄዱንም በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙንም ለሚጠራ መታሰቢያውን ለሚያደርግ ገድሉንም ለሚጽፍና ለሚያጽፍ ለሚያነበው ለሚተረጉመው ስማቸው በሕይወት መጽሐፍ እንደሚጻፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ የተጠማውን ላጠጣ እኔ ሕይወት እንጀራን አበላዋለሁ፣ የድኅነት ጽዋን አጠጣዋለሁ አለው። በቤተ ክርስቲያንም በማኅሌት ያመሰገነውን የጸለየውን የመላእክት ምስጋና አሰማዋለሁ። የተራቆተውንም የሚያለብስ የብልህ እጅ ያልሰራው የብርሃን ግምጃን አለብሰዋለሁ። ነፍሱን ከሥጋው በምትለይ ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትም በዙሪያው ያቆማቸዋለሁ።
በስምም ቤተ ክርስቲያን ለሠራ በሰማያት 47 የብርሃን ቦታዎችን እኔ እሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውንም እኔ በመንግሥተ ሰማያት እቀበለዋለሁ። ቦታን የሚያከብረውንም እኔ በመንግሥቴ አከብረዋለሁ። ጠላቶችም አጋንንትን ረግጦ የሚገዛበትንም እሰጠዋለሁ። አባ ገሪማም ይህን ታላቅ ሀብት በቸርነት ብዛት የሰጠኝ አቤቱ ስምህ ይክበር ይመስገን። ግን ጌታዬ ሆይ መታሰቢያ ላደረገ ገድሌንም ለጻፈ እስከ ስንት ትውልድ ትምርልኛለህ? አለው። መድኃኒታችንም እስከ 12 ትውልድ እምርልሃለሁ አለው። አባ ገሪማም መድኃኒታችን ልጆቹ ባይኖሩትስ ምን ታደርግለታለህ? አለው። መድኃኒታችን በ12 እጥፍ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላ እንደማያገኝ ታላቅ የምስራች እነግርሃለሁ አለው። ይህንም ተናግሮ ሰላምታ ሰጥቶ በታላቅ ክብር ወደ ሰማይ አረገ። ቅዱስ አባ ገሪማን በልቡ ደስ ተሰኘ። ወዲያውንም በብርሃን ሰረገላ ተነጥቆ ብሔረ ሕያዋን ገባ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአባ ገሪማ ለአርዮ አዚዝ ኃይሉ ዘአስተራከበ ዘራው አስተላጸቀ ምስለ ፍሬ ሰብሉ ዝንቱ ጻድቅ ማበ የሉ እምገጸ በዩ እምድምፀ ግሩም ቃሉ አይባን ተግሱ ወእፀው ሰሰሉ። ዳግመኛም በዚህች ዕለት የሰማዕታት የነኮራን፣ የበርቶሎሜዎስ፣ የእስክንድርያ፣ የእስክንድሮስ፣ የዮሴፍና የጻድቂቱ አርሴማ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰሙኑ ለሰኔ በዛቲ ዕለት አዕረፈ አባ ድሚያኖስ ሊቀ ጳጳሳት ዘሀገረ እስክንድርያ። አመልቆሙ ለአበው ሊቃነ ጳጳሳት 45ቱ። በዛቲ ዕለት ተስካሩ ለእስድሮስ ሰማዕት በረከቱ ትብጽሐነ ዛቅረው ኩማይሌታ ዘኪራ ያላበምለተ ጸምዱቀ ዘልፈ ለላ ነብብ ተወከፍ ዘንድየት የመጻፈት ተረሰይ ከግዚኦ ጸሪቀ መበለት ውክፈ ምላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ሄራን ባረኮ ገባይ ዛቲ መካን እስከ አረጋዊ ለኢኮኑ ስልጣን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ ንሆ ለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ወረይ ማረነ ኢየሱስ ክርስቶስ ወረይ ማረነ ኢየሱስ ክርስቶስ ወረይ ማረነ ኢየሱስ ክርስቶስ። ከቅዱሳን በረከት ረድኤት ጸጋ ክብር ያድለን። የቅዱሳን በረከታቸው የአባ ለትጹን የአባ ገሪማ በረከት የአባ በላሞን በረከት ጸጋ ክብር በሁላችን ያድለን። አቡነ ዘበሰማያት አምሩ ለቅዱስ እስጢፋኖስ ጸሎቱ በረከቱ ያለ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። የታላቁ የሰማዕቱ የቅዱስ እስጢፋኖስ ቀዳሜ ሰማዕት ተአምራት የሚያደርግ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ተአምሪ ነው። በቤተ ክርስቲያን ግቢ ውስጥ በነበረ የተተከለበት ዘመኑ በማይታወቅ ጫፎቹ በፀሐይና በነፋስ በወጀቡ ቦታ በደረቁ ታላቅ ግዙፍ ዛፍ ላይ ቀዳሚ ሰማዕት ቅዱስ እስጢፋኖስ ድንቅ ተአምርን ገለጸ። ያ ታላቅና ግዙፍ ዛፍ በቤተ ክርስቲያኑ ክዳን ላይ ሊወድቅ ዘሞ ነበር። ስለዚህ ካህናቱና ምዕመናኑ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ላይ ወድቆ ጠፈረ ቤተ ክርስቲያኑን እንዳያፈርሰው ዛሬ እንቁረጠውን እያሉ ይማከሩ ዘንድ ጀመሩ። ካህናቱም ዛሬ ሰንበት ናትና ይህንን ታላቅ ዛፍ በዚች የሰንበት ቀን አንቆርጥም፣ ይህንን ታላቅ ዛፍ የምንቆርጠው ነገ ይህን ጊዜ ነው እንጂ ሲሉ መከሯቸው። ከዚህ በኋላ ካህናቱና ምዕመናን ወደየቤታቸው ሄዱ። በማግስቱ መጥረቢያቸውን ይዘው ያንን ታላቅ ዛፍ ይቆርጡ ዘንድ ተሰበሰቡ። መጥረቢያቸውን ይዘው ወደ ቤተ ክርስቲያን ቅጥር ቢገቡ ያ ታላቅ ዛፍ ማንም ማን ሳይነካው ወደ ኋላው
ወድቆ አገኙት። ከካህናቱ ምዕመናንም ሁሉ ያ ታላቅ ግዙፍ ዛፍ ከቤተ ክርስቲያኑ ጠረፍ ላይ እንዳይወድቅ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ቅድስት ቤተ ክርስቲያኑን ጠብቋታልና የእግዚአብሔርን ሥራ ምንኛ ድንቅ ነው ሲሉ አደነቁ። ድንቅ ታምርም የተገለጸበት ያ ታላቅና ግዙፍ ዛፍም እስካሁን ድረስ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ግቢ ውስጥ ይገኛል። እናንተ የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ወዳጆች ሆይ በእግዚአብሔር አምላኩ ዘንድ የሕይወታችን አማላጅ ወዳጃችን ሊቀ ዲያቆናት ቅዱስ እስጢፋኖስ የሊቀ ነቢያት ኤልያስ ረድ ነቢይ ኤልሳ ሠራያን በዚህች ታላቅ ዛፍ ላይ እንዳደረገ አስተውሉ። ከደቂቀ ነቢያት የአንዱ ምሳሩ ከዛቢያው ተነጥሎ ወደ ባህር ጥልቅ በወደቀ ጊዜ ምሳሩ ከዛቢያው ተነጥሎ የወደቀበት እርሱ ራሱን ይዞ ወዮልኛውም የተውሶ እርሱም ጠፋ ተጨርሶ እያለ ጮኸ። በዚህ እግዚአብሔር ነቢይ ኤልሳዕ ግን ከእንጨቱ ቅርፊትም ቀርፎ በዚያ የባህሩ ውስጥ ላይ ጣለው። ምሳሩም በባህር ላይ ተንሳፈፈ። በዚህ እግዚአብሔር ነቢይ ኤልሳዕም እነሆ ምሳርን ውሰድ አለው። ከደቂቀ ነቢያት አንዱ የሆነውንም ባለ ምሳሩም እጁን ዘርግቶ ምሳሩን ወሰደ። በዚያም ሁሉ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የአበው ቅዱሳን ነቢያት አሰረ ትምህርትና የጌታችን መድኃኒታችን ኢየሱስ ክርስቶስ የእውነትን ቃል በመስበክ የቅዱሳን ሐዋርያት አሰረ ትምህርትን ተከተለ። የዚች ቅድስት ሀገር ካህናትና ምዕመናን በታላቅ ክብር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ልዑል እግዚአብሔር በዚያ ታላቅና ግዙፍ ዛፍ ያደረገላቸው ፍጹም ድንቅ ተአምር እያደነቁ አመሰገኑ። ወደየቤታቸውም በፍጹም ደስታ በምስጋናና በእልልታ አመሰገኑ። የከበረ ወዳጃችን ሊቀ ዲያቆናት የታላቁ የቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱ በረከቱ ለዘላለሙ ትኖር አሜን። የሰማዕቱ በረከት ይደርብን። ጸጋውን ክብሩን የሰማነውን ያነበብነውን ሁሉ እግዚአብሔር በረድኤቱ አይለየን። አቡነ ዘበሰማያት ታምሪያ ለምነ ቅድስት ወብርክት ወለተ ጴጥሮስ ትንብላ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም። የእናታችን የቅድስትና ወብርክት ወለተ ጴጥሮስ ታምሪ ነው። አማላጅነቷ ከሁላችን ጋር ይሁን ዛሬም ዘወትርም ለዘላለሙ ይደረግልን። አንዲት ሴት ጧፍ ተሸክማ በእናታችን የቅድስት ወብርክት ወለተ ጴጥሮስ ስም ለተሰራች ቤተ ክርስቲያን ለመስጠት ከሩቅ አገር መጥታ በእሷ ቀን ኅዳር 17 በጎዳና ስትሄድ ከድካምና ከፀሐይ ሐሩር የተነሳ ከእንጨት ጥላ ስር አረፈች። ያን ጧፍ ረስታ ከዚያ ተነስታ ጎዳናዋን ሄዳ በመንገድ መካከል ስትደርስ ልቦናዋ ተመልሶ ዝንጋይዋ ከእሷ ተወግዶ ያን ጧፍ መርሳቷን አስታወሰች። በዚያም ጊዜ እያዘነች ወደ ኋላ ተመልሳ ቀድሞ ካረፈችበት እንጨት ጥላ ስለደረሰች እና ፍለጋዋ ያንን መብራት አጣች። በዚያን ጊዜ ከእናታችን ቅድስት ወለተ ጴጥሮስ ጋር እንደዚህ ለምን አደረግሽ? ለምን ሳሳፈርሽኝ? ደስታዬንስ ወደ ሐዘን ለምን መለስሽው? በውኑ ራሴ የኃጥአንን ቅቤ አይቀባም? ከኃጢአተኞችስ ሴት እጅ መባ አልቀበልም? ለምን አልሽ? ፈጣሪሽ ኃጥአንን እንጂ ጻድቃንን ልጠራ አልመጣሁም ብሎ አልነበረምን? እያለች ትከራከር ትዋቀስ ጀመረ። ይህንን ብላ ወደ መንገዷ መለስ ብላ ልቧን እያመነታች ሄዳ ዳግመኛም ተስፋ ከመቁረጥና ከድካም የተነሳ ከአንዲት እንጨት ስር አረፈች። እናታችን ቅድስት ወብርክት ወለተ ጴጥሮስም ጠፍቷት የነበረውን ያን መብራት ትወስድላት ዘንድ አንዲቷን ፍየል አዘዘቻት። ያችን ፍየል መብራቱን በአፏ ይዛ እያንጠለጠለች ፈጥና ሩጣ እሷ ካለችበት ደርሳ አንዱ ሰው አንዱ እንደሚሰጥ ሰጠቻት። ከዚህ በኋላ ያቺ የመጣችበትን ጎዳና ይዛ ወደ ግራ ወደ ቀኝ ሳትል ሄደች። ያችም አዝና በነበረች ሴት እግዚአብሔርና ጌታችን ቅድስት ወለተ ጴጥሮስ እያመሰገነች ድንቅ ስራን የምትሰራ እናት እያለቻት እየተደሰተች ተነስታ ሄዳ ወደ አንድነት ገዳሟ
ቤተ ክርስቲያን ደርሳ ይህንን ተአምር ለሰው ሁሉ ተናግራ ያንን መብራት አስገባች። መዝሙር በታላቅ ጉባኤ ቸርነትን ተናገርኩ እንዳለ። ስለዚህ ከዚህ የተሰበሰባችሁ ሁላችሁንም እናታችን ቅድስትና ብሩክት ወለተ ጴጥሮስ እናመሰግናት ዘንድ በይቅርታውና በቸርነቱ ብዛት ቸርነቱን ይቅርታውን ይሰጠን ዘንድ ሰውን የሚወድ ኢየሱስ ክርስቶስ ለእኛ እንድትለምንልን አምላክን በወለደች በድንጋሌ ሥጋ ድንጋሌ ነፍስ በጸናች በእመቤታችን ጸሎት እንድንጠበቅ ልመናዋ የረዳትነቷ ሀብት ከእኛ ጋር ይሁን ዛሬም ዘወትርም ለዘላለም በእውነት ያለ ሐሰት ይደረግልን። የሰማዕቷ የቅድስት ወለተ ጴጥሮስ ጥበቃ አይለየን፣ ከክፉ ነገር ይሰውረን። አቡነ ዘበሰማያት